ከተንዊን ከአል ከኒዳ ቀጥሎ ሌላኛው ምልክት ደግሞ ሐርፍ ጀር ነው። ሐርፍ ጀር መግባት አንድ ቃል ላይ ሐርፍ ጀር መግባት የሚችል ከሆነ ወይም ደግሞ ገብቶ ካገኘ ነው። ስለዚህ ምሳሌ ሚን የምንለው ቃል እነዚህ ሐርፍ ጀር የምንላቸው ኢላ ወደፊት ኢንሻአላህ እንማራቸው። እነዛ ቃላቶች አንድ ቃል ላይ ከሱ ቀጥሎ ሌላ ቃል ከመጣ ይህ ቃል ምንድነው ማለት ነው? ሁክሙ ስም ነው ማለት ነው። ምክንያቱም እነዚህ ቃላቶች ስም ላይ እንጂ አይገቡም። ለምሳሌ ሚን የሚለው ቃል ሐርፍ ጀር ነው። ይሄ ሚን የሚለው ቃል ከሚን ቀጥሎ ለም ሐርፍ ማምጣት አልችልም፣ ወይም ደግሞ ፌል ማምጣት አልችልም። ሚን ضرب ማለት አይቻልም ማለት ነው። ስለዚህ ከዚህ ቀጥሎ የሚመጣው ቀጥታ ሙባሸረተን የሚመጣው ምንድነው? ስም ነው ማለት ነው። ሚን ሙሐመድ፣ ሚን አልመስጂድ፣ ሚን ዘይድ፣ ሚን በይት እያል የምናመጣው ቃላቶች በሙሉ ስም ናቸው። ስለዚህ ይሄ ቃል መጥቶ እነዚህ ሐርፍ ጀር ቃል መጥተው ሐርፍ ጀሮችን ስንማራቸው በቃ እነዚህ ቃላቶች ተሸመድዶታላችሁ። ከዛ በኋላ ከነዚህ ቃላቶች ቀጣይ የሚመጣው ቃል ስም መሆኑን ታውቃላችሁ። ይህ ስም የስምን ኢዕራብ ይሰጠዋል ማለት ነው።